ስርጭት ነው አውቃሃል? አዎ አዎ አዎ። እሺ ዛሬ ስለ ህልም ነው የምናወራውና በሱ ላይ ብቻ እናተኩር፣ ሰዓታችን እንዳይሄድብን። አዎ ያ የመጀመሪያ ቀኔ ነው እንደዚህ አይነት ነገር ሲሳተፍም በጓደኛዬ በኩል ነው ያገኘሁት ስልክህንም። ትምህርቱን ግን ታዳምጣለህ? ምን አስተላልፈው ይልክልኛል። ግን ያው እኔ ውጭ ሀገር ነው ያለሁትና ብዙም እንትን አለለውም። ለመጀመሪያ ጊዜ ነው ላይቭ የሚያየው ከአሁንም እንደ እድሉን ያገኘሁት አሁንም እንደዚህ። እሺ ግን ታዲያ ትምህርቱን ሳታዳምጠው እንዴት ነው የምንግባባው? ትምህርቱን ማዳመጥ ሳይሆን ያው ኦርቶዶክስ ነኝ፣ ያው እንትን ያንቀኛል ብዙ ከፍቼው እንትን ማለት አልችልም። ይጨንቅ ሲል ወዲያው ነው የማጠፋው። ሌላ ዩቲዩብ ነገሮች ሌላ ነገር ነው የማየው አለ ብዙ እንትን ነኝ፣ ሌላ ነገር ቀይሮ ነው ውስጥ የሚለኝ ምናምን። እሺ እስቲ ከገባህ አይቀር የምናወራው ስለ ህልም ነው እና ምን ትነግረናለህ? ያው ህልም እኮ ያው እሱን አይቼዋለሁ፣ እንትኑ ዩቲዩብ ላይ ገብቼ የጻፈው ላይ አንብቤዋለሁ። እሺ እና ህልም እንደዚህ ያ ህልም በተደጋጋሚ የተቀበረ ብር አገኛለሁ፣ አዳዲስ ብሮች እና አንድ ጓደኛ ሌላ እንትን ቁጥር የሰጠኝ ለሱ ነግሯለሁ እና እንደዚህ ልጅ ነው እንደዚህ ነው ይለኛል እና በሆነ ሲደጋገም ከሱ ጋር እንደጋር ከሱ ጋርም ሆነ አየሁት በህልሜ አድሬ እሱንም እንደዚህ ያገኘው እኮ ስለው መንገድ እየመራ ይወስደኛል። በዚህ ጋር ግባ በዚህ ግባ እያለ። ባለትዳር ነህ ወይስ አይደለህም? ያው ጓደኛ ነበር፣ ሌላ ጓደኛ ተፈቼ እንደገና ሌላ ጓደኛ ያው በጓደኝነት ነው ጀስት ፍሬንድሺፕ አላ። ብር ማየት በህልም ትዳርና ልጅ ማለት ነው፣ ሁለቱንም ነው። ሳንቲም ማየት ግን ትዳር ውስጥ ያለ ሰው ወይም ደግሞ ብቻ ትዳር ውስጥ ባይሆንም ቢሆንም ልጅ ማግኘት ነው። ብር ማየት ግን በጣም ጥሩ ነው። የበለጠ ደግሞ ደስ የሚለው ደግሞ አዳዲስ ብር ነው የምታገኘው እና መንፈሳዊ ሰው ብትሆን ወደ እግዚአብሔር በጣም ብትቀርብ በጣም ደስ የሚል አዲስ የሆነ ላይፍ ነው የምትኖረው የሚል ትርጉም ነው ያለው። ትዳር ብር ሲመነዘር ውስጡ ብዙ ዝርዝር አለ። ልክ እንደዛ ደግሞ ትዳር ውስጥ ስትገባ ከሚስትህና ልጅ ብዙ ዘርህ ይበዛል። እንደዛ ነው ትርጉሙ። ጓደኛዬ የሚገርም እንትን ነች፣ እንደዚህ ነግራኝ በምክንያት አድርጋ የአንድ ወር እንትን ነች ገና ቼክ ስታደርግ እንደዚህ የአንድ ወር ገና እንትን ሆናለች እንዳረገዘች ነው የሚያሳያት እና ከተዋወኳት ገና ላይ። ስለዚህ ሰብስባታ ታዲያ አሁን እኮ ነገርኩህ እኮ አሁን ልጅ ብቻ አይደለም ያገኘኸው የልጅህ እናትም ሚስትህ ነው የምትሆነው እና ምንድን ነው እሱ ወደኋላ ያንቀራፈፈህ ምንድን ነው? ጓደኛዬ የነበረች ሳይሆን ሚስቴ አድርጋት። ሚስትህ ከሆነች በቃ ሚስቴ በላት። አዎ ትክክል። እና እሱ ካዩዋት እሱ እየመራኝ ውስጥኛል። በዚህ ግባ እሱ ከሰጠኝ አልኩ ያንተ በዚህ ሂድ እያለ ማለት በህልሜ ተደጋጋሚ ያዋሉ እና በጣም የሚመክረኝ ፐርሰናል ህይወቴን የምነግረው ጓደኛዬ ነው አላ ማሳልፈው ላይፍም የሆነ ከኔ ተለቅ ያለ ሰው እና በጣም ብዙ ነገር የሚመክረኝ ሰው ነው። በጣም ደስ ይላል እንዲህ አይነት ጓደኛ ማግኘት በአሁኑ ሰዓት። በእውነት ብትጎዳም ምንም ብትልም ብትጣላም እንኳ ራሱ በትህትና መክሮ ገስጾ ያንተን የማይልክልኝ የሆነ እንደዚህ ፓስተሩ የማይልክልኝ የለም። ያንተን እንዳለ ሁሉ ነገር አንተ እንትን የምትላቸውን አለ አይደል ቪዲዮዎችን ተመልከት ይለኛል። እኔ ያው ቦታ አልሰጠውም ምን እያለ ነው ግን በተደጋጋሚ እነግረዋለሁ። እሱ የሆነ እያስረችሁትም ግን ወደ አንተ ትምህርት እንደው የሚገፋፋኝ አንዳንዴ ወደ አላነሳለትም ስልክ ራሱ ይዘ ለምን አጭሩን ትምህርት አታዳምጥ? አጫጭሮቹን ሰዓታቸውን ይህና የመጀመሪያ አካባቢ የለቀኳቸው አሁን አጫጭር ናቸው። እነሱ እንደዛ አደርጋለሁ። በጣም ስለጨነቀኝ ምናምን በጣም አመሰግናለሁ። ሌላው ግን ትምህርቱን ሲልክልህ ጓደኛህ ራሱ ያስጠላሃል አይደል? አዎ አልተ እኔ ኢቭን ቤቴ ምስላል የመብርሃን ምናምን ነገር እና ይጨንቀኛል አላ። አዎ ይኸውልህ ለእመቤታችን ስዕል መኖር አይደለም እሱማ የእመቤታችንም የገብርኤልም የሚካኤልም ስዕል ጠንቋይም በቤቱ ያስቀምጣል። ዋናው ስዕሉ ሳይሆን ስዕሉን ሃይማኖታዊ ስርዓት ከፈጸምክበትና ወደ መንፈስ ቅዱስ ወደሚፈልገው መንገድ ስትሄድ የሚሰማህን ስሜት ነው። አሁን አንተ ዝም ብለህ ቅዳሴ ላይ መገኘት አለብህ። በቃ ዝም ብለህ ቅዳሴ ላይ ቆም ሂድና ሲያዛጋ ሲያንጠራራህ መንፈስ ይወጣልሃል። ከዛ ውልቅ ብሎ ሲሄድ እንደዛ ነው። ወደዛ ማያስጠጋኝም እኮ ነው እኮ አላ ቸርች ራሱ ኢቭን እዚህ ካለበት ሀገር አንዴ ነው ምናምን ወደ 4 ዓመት ምናምን በስደት ካለው 21 ሰግደተኛ በቃ ዝም ብለህ በቃ አባታችን እያልክ በአፍህ 21 ሰግደተኛ በቃ ይችን ካደረግ ላይ ያለው ስልችት ይለውና ጥሎ ይሄዳል። ልክ አንተ አይምሮህ እየተከፈተ ሲመጣ ደግሞ 21ን ወደ 42 ወደ 41 ታደርገዋለህ። ከዛ 64 እያለ ስግደትህ እያደገ ይመጣል። አይምሮህ እየተከፈተ ሲመጣ ደግሞ ውሃ ስትባርከው ይባረክልሃል፣ ምግቡንም ስትባርከው ይባረክልሃል። ወደ ሰውነትህ የሚገባው ነገር ሁሉ የተባረከ ይገባል። ከዛ መንፈስህ ሁሉ አይምሮህ ሁሉ ጤነኛ ይሆናል። ለምን የተባረከ ነገር የበላ ሰው ጤነኛ ነው የሚሆነው። ትክክል። አመሰግናለሁ። በጣም እግዚአብሔር ያክብረህ። እሺ ወንድሜ
እሺ መልካም እሺ እግዚአብሔር ካንተ ጋር ይሁን ሰላም በርታ አሜን በርታ ሄሎ አቤት ሄሎ እንዴት አመሽ እግዚአብሔር ይመስገን ሰላም ነው እግዚአብሔር ይመስገን አለው ዛሬ ስለ ህልም ነበር የምናወራውና እሺ እና አብዛኛው ጊዜ እኔ በህልሜ ማለት ነው የሆኑ እርኩሳን መናፍስት ይመጡብኝና ሁሌ ማለት ነው በስላሴ ስም በቅዱስ ገብርኤል ስም በቅዱስ ሚካኤል ስም እያልኩኝ ጸበል ስረጭ አጠገቤ ደርሰው ማለት ጸበል ስረጭ ነው ማየው ብዙ ጊዜ በተደጋጋሚ ስለዚህ በጣም ይሄ ግልጽ ነው ምንም ኮፍች የሚያስፈልገው ነገር አይደለም በጣም ግልጽ የሆነ ነገር ነው በነገራችን ላይ የመጀመሪያ ጊዜ ክርስትና የጀመርንበት ወይ ማለት ጾም ጸሎት ስግደት የሚባለው የክርስትና ህይወት ማለት ነው ከኦርቶዶክስ ከመሆን ቀጥሎ መንፈሳዊ ህይወት የሚባለው ህይወት ስንጀምር መጀመሪያዎቹ ጊዜ የምናያቸው ህልሞች ቅዠት ነው ይሄ ገደላ ገደል መሮጥ መባረር መሳደድ መጨናነቅ ውሻ ሲያሳድረን ሲጮህብን ምናምን ማየት ነው ከዛ ቀጥሎ ግን ምን ይሆናል አሁን እንደምትየው መንፈሶቹን ያየሻቸው በጸበል ስትረጫቸውና ስትገስጫቸው ከዛ መልአክ ማየት ቅዱሳንን ማናገር ከዛ ቀጥሎ ደግሞ መጪውን ጊዜ እንዴት መሄድ እንዳለብሽ ጥቆማ ይሰጡሻል ይነግሩሻልና ይሄ በጣም ትልቅ መገለጥ ነው ደስ ይላል እንደው ራእይ መገለጥ ባይባልም እንዳንቺ ግን እንዳለሽበት ግን አንድ ደረጃ ከፍ ማለትን ስለሆነ መጠንከር አለብሽ ብዬ ነው የማስበው ስግደት ታበጃለሽ አላበዛም ብዙ አላበዛም ግን ጸበል መጠመቅ ጀምሬ እንደዛ ማለት ተጠመቅ ነበር ግን እንደዛ እየተጠመቅኩኝም ስቲል እንደዛ አይነት በተደጋጋሚ እንደዛ አይነት ህልም ስግደት በቃ በየቀኑ ብትጨምሪበት ብትሰግጂ ጸበል ስትጠመቂ ግንባርሽን ብትምቲ ከዛ በተረፈ ደግሞ እነዚህ መናፍስቶች በተደጋጋሚ ካንቺ ውጪ የምታያቸው መናፍስቶች ሁልጊዜ በዙሪያሽ የሚያደቡ ናቸውና የሚፈልጉሽ ከሰዎች የሚመጡ መናፍስቶች እንዳሉ እየተከተሉሽ የሚሄዱ መናፍስቶች እንዳሉ ማሳያ ነው ይሄ ማለት እንድትፈሪ አይደለም ነገርሽ ግን በተቻለሽ መጠን ስትጠመቂ ግንባርሽን ጸበል አስመች አይምሮሽ ውስጥ ይሄን ነገር ካየሽው በህልምሽ የምታየው እነዚህ መናፍስቶች ግንባርሽን ጸበል መጠመቅ አለብሽ ውሃ ትፈሪያለሽ እንዴ ውሃ ትፈሪያለሽ እንዴ አዎ ለዚህ ማለት በመጠመቅ ነው የምትድኙ ማለት ነው ጸበሉን በህልምሽ የሚያዝ ተጠመቂ እያለሽ ነው ኦኬ አዎ አይ ውሃ በጣም ጸበል ስጠመቅም በጣም ፈርቼ በቃ ከነካኝ በደንብ እንትን ካልኩኝ በኋላ ነው ትንሽ እንትን ሆነው እንጂ በጣም ፈራለሁ ስለዚህ ገላሽን ልትታጠቢ ስትይ ሽንት ምናምን ይመጣል ማለት ነው ፍርሃት አይ በሙቅ ውሃ ሙቅ ሆኖም በፍርሃት ነው የምታጠበው እኮ ቀዝቃዛ እና ምን ታደርጊያለሽ እንደምንም ብለሽ እጅሽንም ታስረሽም ቢሆን ግንባርሽን ጸበል አስመች ፊት ለፊት መንፈሱን ታገኘዋለሽ በቃ ፍልሚያው የሚጀምረው የዛን ሰዓት ነው የምትድኚው እሺ ሌላ ደግሞ አንድ ጨምር በህልሜ ያየሁት ማለት ነው የመምህር ግርማ በዚህ ጊዜ አንድ ቀን ብለህ ነበር በቅርቡ አገልግሎቱ ይጀምራሉ ምናምን ብለህ ነበር ኦኬ በፊት ነው በዩቲዩብ ላይ ማለት ነው አይ ያሁኑ ተቋርጦል ነበር ኦኬ አዎ የሆነ ፕሮግራም ላይ ሂዱና እንደዚህ ከዛ ያኔ በቃ እስኪ መቤቴ ፍቀጂልኝ በቃ መሄድ ከሆነ በህልም ያሳይኝ ምናምን ብዬ አልፏል የመጀመሪያው እሁድ አልፎ በሌላው ቀን ግን በህልሜ ምን አየሁ ወደ እሳቸው የሚያጠምቁበት እኔና ጓደኛዬ ሄድን ስንሄድ ግን ማአት ሰው ተሰብስቧል የቤተክርስቲያኑ አጥር ደግሞ ካጥሩ ላይ ማለት ነው የሆነ ጠንቋይ ተንጠልጥሏል እዛ ቁጭ ብሎ ሊያይ ሰው እያየ ማለት ነው ሰዎች እኛን ያይናል ከዚያ አንድ እግሩ ደግሞ የእባብ ነው እኔ በጣም ፈራው ሳየው በጣም ፈራውና እቺ ጓደኛዬ ይዤ በጣም ተጨናነኩኝ ከዚያ ምን አረኩኝ በጣም ሰው አለ ግፍ ያለ ከሱ እይታ ለመውጣት ብዬ ወጥቼ ወደ ሌላ የሆነ አጥር አለ እንደገና ወጥቼ ወደ ሌላ ቦታ ቀየርኩኝ ከዚያ ስቀይር መጣ ወረደ ጠንቋዩ ወርዶ
እንትን ለጓደኛዬ የሆነ እንትኑ አንድ እግሩ እባብ ነበር እና ከእባቡ ተቆርጦ እሷ በላችሁ ሲያበላት። ከዛ እኔ በጣም ደንግጬ ወጣውና ወጥቼ ከቤተክርስቲያን በሌላ መንገድ ሲሄድ ደግሞ እብዶች ነበሩ። የሆነ እብድ ነበርና የያዝኩት የመጥምቀ ዮሐንስ ጸበል ነበር በሃይላንድ ይዤ ሲሄድ ከዛ ልመለስ አልኩኝና በቃ አይ ስመለስ ካየኝማ በጣም ይጎዳኛል ከኋላ ነው የሚሮጠው ብዬ ቀጥ ኮስተር ብዬ በቃ ልክ ሌላ ሰው እኮ ምንም ኮስተር ብሎ እያለፈ ነውና ኮስተር ብሎ ሲያልፍ እኔም እንደዛ ብዬ ሳልፍ 12 አይ ሳማተው 12 ናት 12 ብሎ ጸጣልኝ። እኔም አለፍኩኝ። ከዚያ እንደገና ስመለስ በዛ መንገድ ደግሞ ስመለስ ያ እብዱ ሙቶ እንደገና ያ የዛኛው ጠንቋይ እግሩ መጥቶ ፖሊሶች ሲጫወቱበት እግሩ ተቆርጦ ማለት እሱ ሙቶ ጠንቋይ ሆኖ ሙቶ እንትኑ ሲጫወቱበት እግሩ እንደ ኳስ ሲጫወቱበት አየውና ስነሳ የሆነ የእውነት ነው የመሰለኝ። በቃ የሆነ በጣም ተንቀጥቅጬ በቃ ተነስቼም ከእንቅልፌ ተነስቼ የመምህርን ትምህርት ስታዳምጪ እዛ ልሂድ አልሂድ እያልሽ ትጠራጠሪ ነበረ? እዛ ቢሄድ ምናምን ይሆናል ኖ አይደለም እንትን እንጂ በጣም መሄድ ፈልጌ ያኔ እባክሽ በቃ ፍቀጅልኝ እንዲሄድ ቦታውም ደግሞ አላወቅኩትም እና ከዛ በቃ መሄድ ከሆነ በህልሜ ያሳይኝ እባክሽ ጸልዬ ነበር የተኛሁት። እሷ ታውቀዋለች ጓደኛ? ከዛ እንደዚህ ጓደኛ አለች። ታውቀዋለች ወይ? አታውቀውም። እሷ ጭራሽ ሌላ ነው እምነቷ። አሁን ወደ እንትኑ እንምጣና ወደ ቁም ነገሩ እንምጣና እዛ እንዳትሄጂ ነው መንፈሱ መጀመሪያ ሲከላከል የነበረው። ግን አብሮሽ ተከትሎሽ መጥቶ ነበረ። አንቺ አሸንፈሽው ሄድሽ። እንግዲህ የህልሙን ነው የምነግርሽ። አሸንፈሽው ሄድሽና ጠንቋዩ ኦልሬዲ እዛ ተይዟል፣ ታስሯል ማለት ነው። ዛፉ ላይ ተንጠልጥሎ ከሰዎች ወጥቶ ዛፍ ላይ ይንጠለጠላል ቢለው ነገር የአቡነ ተክለ ሃይማኖት ገድል ላይም አለ። አቡነ ተክለ ሃይማኖት ጸበል በሚያጠምቁበት ሰዓት ከሰውየው ላይ ወጥቶ ዛፍ ላይ ተደበቀ ይላል እና ሰውየው ተፈወሰ። ከዛ ወደ ቤቱ ሲሄድ እንደገና ከዛፍ ወርዶ ደግሞ እንደገና መልሶ ሰውየውን ያዘው እና ተክልዬን እንደዚህ እያደረገ አሰቃያቸው የሚል ባለፈውም በተደጋጋሚ እናገራለሁ ይሄን ነገር እና መጨረሻ ላይ ግን ያዙት እና ይሄ መንፈስ አንቺ ላይ ያለው መንፈስ እንዳይቃጠልና እንዳይያዝ ቡዳ አይነ ጥላ ሲባል አቤት ብሎ ላለመጮህ ቀድሞ ካንቺ ወጥቶ ዙሪያውን አካባቢውን ሲቃኝ ነበረ። አንድ እግሩ እባብ፣ አንድ እግሩ ደግሞ የሰው እግር የሆነው ደግሞ አቅጣጫሽን ለማስቀየር መንገድሽን ለማስቀየር ማሳያ ነውና ይሄ እባቡ የቤተሰብ ዛር ነው። አንደኛው ደግሞ በአንደኛው በኩል ያለው ደግሞ ከተወለድሽ በኋላ የመጣብሽ መንፈስ መሆኑ ማሳያ ነውና ግን ከህዝቡ ወጥተሽ ደግሞ ለብቻሽ በምትሆኝበት ሰዓት ከዛፉ ወርዶ ጓደኛሽ ልቻል አብራሽ የነበረችው እኮ እሷ ደግሞ አንድ እግሩን ያበላታል ያልሽው ይሄ እግር መብላት ማለት እግር እንግዲህ መንገድ ተጓዥ ነው። ሌላ ሃይማኖት ማለት ነው። ሌላ አቅጣጫ፣ ሌላ መንገድ፣ የሌላ እምነት ትምህርት ነው የምትማረው። ያ በአይምሯ ሄዳ እዛ እምነት ውስጥ የምትማረው ትምህርት የእባቡን ስጋ እንደመብላት ነው የሚቆጠረው። ለምን የአጋንንትን ምግብ የአጋንንትን ትምህርት የሚቀበሉ ይላል እኮ መጽሐፍ ቅዱስ ሲናገር ይህ የአጋንንት ትምህርት ነው ይላል። ስለዚህ እንደ ምግብ ነው የሚቆጠረው። ስለዚህ እህትሽ ጓደኛሽ ያንን የአጋንንቱን አንደኛውን እግሩን መብላቷ ሌላ አቅጣጫ፣ ሌላ መንገድ፣ የእሷ መንገድ በፍጹም ከአንቺ ጋር የሚሄድ አይደለም። የአንቺም የራስሽ መንገድ ራሱ በተሳሳተ መንገድ ነበር የሄድሽው። ገባሽ? ግን ብትሄጅም በዛ በኩል ብትሄጅም ግን ቅዱስ ሚካኤል እየጠበቀሽ እንደሆነ ማሳያው 12 ያለው እብዱ ራሱ ቅዱስ ሚካኤል ጠባቂሽ እንደሆነ ማሳያ ነው። እና ይሄ ነው እንዳትሄጂ እንዳትፈወሺ ያለው መንፈስ። መጨረሻ ላይ ፖሊሶቹ በእግሩ በጠንቋዩ እግር ሲጫወቱበት ያየሽው ደግሞ ፖሊሱ የተባሉት ደግሞ መላእክቶች ናቸው። ጊዜ መላእክት በፖሊስ ነው የሚመሰሉት። አሁን ባለንበት ዘመን በድሮ በወታደር ይመሰላሉ። ወታደር ተመስለውም ይገለጡ ነበረና ፖሊሶች የተባሉት ይሄ የጠንቋዩን እግር ማለት ይሄ አሁን እኛ የምናጋልጠው መንገድ ማለት ነው። እኔ አሁን በአደባባይ አይደል ያወጣሁት? ይኸው እያጋለጥኳቸው አይደለም? ያ ማለት ነው። ፖሊሶቹ ሲጫወቱበት ያየሽው ይኸው በአደባባይ ሚስጥሩን ዘከዘክንበት። ምንም በቃ አዲስ ነገር የለም። ሲፈራ ስንት ዘመን ሙሉ ሲፈሩት የነበረ ጠንቋይ ደብተራ ሲፈራ የነበረ ይኸው በአደባባይ አሰጣንለት፣ አወጣ ነው። መጽሐፍ ቅዱስም ይናገራል
በመጨረሻው ዘመን ወደ ግልጥ የማይመጣ የተሰወረ የማይታይ የተከደነ ነገር የለም፣ ሁሉ ነገር ወደ ግልጥ ይመጣል ነው የሚለው ማቴዎስ ወንጌል ላይ። ስለዚህ ያ በአደባባይ እግሩን ሲጫወቱበት ያየሽው እንደዚህ መምህርም እያሰሩ ወደ ሲኦል የሚሸኙት እኛም እዚህ በአደባባይ ስራውን የምናጋልጠው ሆኖ በቃ ተራ ነገር ሆነ ማለት ነው። ይህን የፈራሽው አሁን ያልከው ነገር